ናቲንግ ባዶ ብዙ ዘመን ለፋ። ድርጅት ነበረኝ እዛ አማራ ክልል አሁን ጦርነት ህግ ለማስከበር በሚካሄድበት ቦታ ላይ ክሊኒክ ነበረኝ የራሴ። እሺ ከሳሰረ ዘግቼ ወደዚህ መጣው። እዚህ ሲመጣ ስራ ሳፈላልግ ሻኖ የሚባል ቦታ አለ እዚህ ደብረ ብርሃን መንገድ 300 ጠንቋይ ያለበት 300 አንድ ነብይ በቃቸው ነው። እዚህ ረግማቸዋለሁ እንደ ሾላ ይረግፋል። ቻና ካታር ባዳካባ ፓርቫጋቲያማስ ልተነብይ ነው ባክ። ከኛ ጋር ያለው ከነርሱ ጋር ካለው ይበልጣል። በአንድ ማካከለኛ ክሊኒክ ውስጥ ነው የሚሰራው። 24 ሰዓት ነው የሚሰራው። ሌላ ሰራተኛ ወጥቶ እሱ ምስኪን ስለሆነ ይስራ ተብሎ ማለት ግን ምንም የሆነች ቤት አስጠግቶኝ እዛ መድኃኒት ቤት ጀርባ ክሊኒኩ ትልቅ ነው። ከዛችን በሰው ተንኮል ተሰርቶ ከሷ ተገፍቼ ወጣው። ከሷ እሺ በዘረኝነት ማለት በሆነ ነገር እንግዲህ እና አሁን ምንም የለኝም። አንድ ክፍል ውስጥ ነው ያለው። 4 ቤት ሆነን ማለት 8 ሰዓት ወጥቼ ነው የመጣው። እንግዲህ ከዛ ቦታ እንዴ መጣ እንዴ ቴሌቪዥን ከቤቴ ያለች አያለሁ ሁሉ ጊዜ አለ። ችም ጂፒኤስ ነው እንትን ብለው አሁን በውስጤ እንደው ከዛ ሩቅ አገር መጥቼ አይ እንደው ባይደርስብኝ ብዬ ከሷ ተቀባው ዘይቱን ማለት ነው። እግዚአብሔር ባርክ። ሰማይ አሁን እግዚአብሔር የራስን ነገር ድጋሚ ከፍትልሃል። ድርጅት መክፈት ፈልግ ክሊኒክ አይደለ ያው መድኃኒት ማከፋፈያ እንደዛ አይነት ነው። እሺ የምትፈልገው ነገር አስብ። እንግዲህ ይሄ የማይቻል የሚቻልበት ክልል ውስጥ ስለሆነ ያለው ላኪና አስመጭ እዛ መድኃኒት አለ አይደል በዛ መስራት ፈልጋለሁ። ባለው ቀድሙን ላኪና አስመጭ አልኩ። አዎ ላኪና አስመጭ መድኃኒት ፈንድ እኔ እናገርባለሁ። ዛሬ ሰይጣንን ሊበቀል ፈልጋለሁ። እዛ ምንም የሌለው የሆነ አውሬ እየቀለቡ ቪላ ቤት አለ ሻኖ ፊት ለፊቴ ነው ያለው። አሁን እቺን እንደው ትንሽ የኢየሱስ ደም ናት እጄ መርጨት ፈልጋለሁ። እግዚአብሔር ዋናው እንዲደፋ እግዚአብሔር ኃይል አለ። በኢየሱስም በዛ ምድር ያለ ዘንዶ ይወጋ። አሜን። አደረኳቸው ይድረቁ። አሜን። ጩና አሜን በሉ። አሜን። ዛሬ ስትሄድ ሞታቸውን ትሰማለህ። አሜን። መተለሉ በህይወት እንድትኖር አትፍቀርላት ተብሎ ተጽፏል። አሜን። የዘጋብ በኢየሱስም አሁን ይወደቀ ይሁን። አሜን። እታለም እናትሽ ላይ የነበረ መንፈስ የጥንቆላ መንፈስ እግዚአብሔር አምላክ አንቺን መብት አለኝ ብሎ የሚከታተል መንፈስ ዛሬ በጂፒኤስ አዳራሽ ከጀርባሽ ላይ ይመጣል። አሜን ሃሌሉያ ሲቁና አሜን በሉ። ሃሌሉያ ኢየሱስ ጌታ ነው። አሜን። እናትሽ ላይ ተቀምጦ ሲሰራ የነበረ መንፈስ ያንቺን ህይወት ከንቱ አደረገው፣ ባዶ አደረገው። ከከተማ ከተማ ስትሄጂ ይከተልሻል፣ ከሀገር ሀገር ስትሄጂ ይከተልሻል። በኢየሱስ ክርስቶስ እንደ ጭድ እንደ ተከመረ ጭድ ገንዘብሽን ንፋስ ይበትንብሻል፣ ባዶ ያስቀርሻል። አሁን ደግሞ ጤንነትሽን እየተዋጋ ነው። የኔ ጌታ ዛሬ ደፋውታል። ድጋባራፋስ ይሄን ጥቆላ መንፈስ ኤው በእሳት ሰበርኩት። ከዘር ማንዘር ከጀርባ ሰበርኩት። you are free። ክብር ለኢየሱስ ይሁን። ኃይሌ ለሚባል ሰው ጸልያለሁ። ኢየሱስ ያድናል። መንፈስ ቅዱስ አለ በዚህ ቤት። ልናገርባችሁ ነው። ሲከተላችሁ የኖረው ዛሬ ተረገጠ። ማን ነው? ወንድሜ ለ6 ወር ታሟል። ፍጹም ነው የተቀየረው። ፍጹም እንደዚህ እንደምታዩ አይደለም። ፎቶውን በ6 ወር ውስጥ ነው እንደዚህ የሆነው። ምንም ያልሄድንበት ሆስፒታል የለም። ምንም የተሻለ ነገር አላገኘንም። ያወቁለትም ነገር የለም። አንዴ አንጀቱ ነው ይላሉ፣ አንዴ ምን ይላሉ። የሚገርም ለውጥ ነው በቃ የሆነው። ማመን የሚከብድ እና ግን ኢየሱስ ጌታ ነው። ምንድን ነበር የሚሰራው?
ይሰራል ማለት የተለያየ ስራ ይሰራል። በዋናነት ምን ይሰራ ነበር? በዋናነት እንደ ጥበቃም ይሰራል ማለት ትልልቅ ኤምባሲዎች ውስጥ አንዳንድ ቦታ ማለት ነው። እሺ ይሄ ነው የእግዚአብሔር ሰው። በአጭር ቀን ውስጥ ነው እንደዚህ የሆነው። ይሄ ነው ማመን የሚከብድ አባባ እስከመባል ደረሰ። በእርግጥ እግዚአብሔር መልካም ነው። ይሄ ነው እሷ ነች የመጀመሪያ ልጁ። የ20 ዓመት ልጅ ነች ያለችው። እኔ ታላቄ ታላቅ ነው ለኔ ማለት ነው። በእኔና በሱ መካከል አንዲት ነች ያለችው። በ6 ወር ውስጥ ነው እንደዚህ ሆነ። በ6 ወር ውስጥ ያልሄድንበት ሆስፒታል የለም። ብዙ ገንዘብ አውጥተናል፣ ግን ምንም መፍትሄ የለውም። በቃ ከዚህ ቤት ግን የሚወጣ ነገር የለም። አሜን አሜን። ኢየሱስ ስምህ ይባረክ የኔ ጌታ። አምነዋለሁ ከነ ድካሜ፣ አምነዋለሁ ከነ መንገላታቴ። ኢየሱስ እኔ ብቻ ነኝ ያለሁት እዚህ። ቤተሰቦቻችን በአጭር ጊዜ ውስጥ ነው 4 ሰው ያጣ ነው። እናታችን፣ አባታችን፣ ወንድሜ፣ እህቴ። ወንድሜ በድንገት ነው በር ላይ መኪና ቆሞ ገብቶ ወዲያው የሞተው። በስንት ጊዜ ውስጥ ማለት ነው? 4 ሰው በአጭር ጊዜ ውስጥ ነው። በስንት ጊዜ ውስጥ? በአጭር ጊዜ ማለት አባቴ በሞተ በአመት ከ8 ወር እህቴ በሞተች በ3 ዓመት እናቴ በሞተች ልክ በአመቷ ወንድሜ። አሁን የቀረነው 3 ብቻ ነን። አንድ ሰው በቃ ይበል ይሁን አለ። ኢየሱስ ጌታ ነው። ስምህ ይባረክ የኔ ጌታ። አንተ ዛሬ ገና እኔ አላውቀውም። እንደውም እሷ ነች ከደብረ ዘይት ጓደኛዬ ናትና እባክሽ እስቲ ይዘነው እንሂድ ስትለኝ ነው ይዤው የመጣሁት። አላውቅም እኔ ተከታትዬም ስለማላውቅ አለቀ እኮ ዛሬ ጫላባስ 6 ወር ያሰቃየ ነው የሚደፋው። አሜን አሜን። ዝም ብላችሁ ቅባቱን ተገናኙ። መልካም መዓዛ ነው ጌታ ወይ መልካም መዓዛ ነው ውዴ ሆይ መልካም መዓዛ ነው ጌታ ሆይ ስምህ የሚፈስ ዘይት ነው ጌታ ሆይ ስምህ እንደሚፈስ ዘይት ነው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ስምህ ይሄ ኢየሱስ የሚባል ስም ስንት ሽባ ተረተረ መሰለ፣ ስንት ድሃ በለጸገበት መሰለ። ወራ ባያ ካባሳ ስምህ ዘይት ነው ጌታ እልልታ ለስሙ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው። እስቲ ኢየሱስ የሚለውን ስማ እንደ ኢየሱስ የሚለውን ስም እንደ ዘይት ነው የሚፈስብህ። አሁን እኔ ሳልመጣ ነው እየነካው ያለው ጌታ ነው ጌታ ሆይ ስምህ የሚፈስ ዘይት ነው ጌታ ሆይ የታል እልልታው? መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ አለው ውዴ ሆይ ጌታ ሆይ ስምህ አየ ጂጋላ ቡራ ሳኒ ካፑትሪቫ ታካቱሳ ኤባጋቶሳ ወይ መንፈስ ቅዱስ አለ እያዳነ እኮ ነው እየፈወሰ ነው። እኔ ጌታ አሊካና አራቦሽና ባራራ ባጋዲያ ማሳ መልካም መዓዛ አለው ውዴ ሆይ መልካም መዓዛ አለው ጌታ ሆይ መልካም መዓዛ
ውዴ ሆይ መልካም መዓዛ አለው ጌታ ሆይ በሕይወቴ ዘመን አመሰግናለሁ የኔ ጌታ እየፈወሰ ነው የኔ ጌታ አንተ ስም እጆቼን አምላክ ያነሳለሁ በቅቤና በስም እንደሚጠግቡት የኔ ጌታ ነፍሴ ትጠግባለሁ አምላኬ ያልኩህ ካንተ የሚበልጥ ለኔ ማንም የለኝ አቼካባ አንተ ብቻ አምላኬ ዘላለም ዘላለም ተባረክልኝ ዘላለም ተባረክልኝ ዘላለም ተወደስልኝ ዘላለም ካንተ የሚበልጥ ለኔ ማንም የለም አንተ ብቻ አምላኬ ዘላለም ዘላለም ተባረክልኝ ዘላለም ተወደስልኝ ዘላለም ተባረክልኝ ዘላለም ተወደስልኝ ይብዛል እንጂ ምስጋና ይብዛል እንጂ አምልኮዬ ይኸው ፈወሰው አይደል እንዴ ይብዛል እንጂ ክብር ይብዛል እንጂ ጌታዬ ማብዛት ለኔስ ጥማቴ ነው ያለኝ ሰጠው ይህን ማብዛት ለኔ ጥማቴ ነው ያለኝ ሰጠው ይህን በዘመኔ ማስታካት ሁሉ የማልመልሰው ውለታ አለብህ የእግዚአብሔር ልጅ ጌታ ኢየሱስ ለኔ ያደረገልኝ ብዘረዝረው ደግሞ ባወራ ከቁጥር ሁሉ በዛ እኔም ባለኝ አቅሜ ምስጋና ይብዛልህ ይብዛልህ ምስጋና ይብዛልህ እንጂ አምልኮዬ ይብዛልህ ክብር ማብዛት ለኔ ማብዛት ለኔ ተመስገን 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 ያለ ምሰጠው ይለው ማብዛት ለኔ ጥማቴ ነው ያለ ምሰጠው ይህን እግዚአብሔር ፈዋሽ ነው ብዬ ዘምሬያለሁ እግዚአብሔር ፈዋሽ ነው ብዬ ዘምሬያለሁ መልሼ አላጥፈውም ቃሌን አላጠራጠርም መዝሙሬን መልሼ አላጥፈውም ቃሌን አላበላሸውም ጸሎቴን አንተ መልካም ነህ 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 አንተ መልካም ክብር ለጌታ ስጡ ክብር 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 ጨምሩ
ጨምሩ። ክብር 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 እልልታው ክብር ክብር የት አለ እስቲ እልልታው አክብሩት። ዛሬ ኃይል አለ። ክብር 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 እሰይ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ አመሰግነዋለሁ ፈጣሪ። አሜን። መተንፈስ ነው የሚያቅተኝ። የፈለገ ትራስ ቢስተካከልልኝ ፍራሽ ቢስተካከል ስቃይ እቺ መተንፈስ መዝጋት ቅርብ ጊዜ ነው የመጣው። ቅርብ ጊዜ ሲጀምረ 6 ወር ነው። ሰውነት የመቀነስ ከጀመረ 6 ወር ነው። መቅኒ አቋለው እሱን ሁሉ ነው የተመረመረው። እንደገና ደግሞ አሁን ማክሰኞ ለታ ወደ ውጭ ሄዶ የሚታይ ሳምፕል ሰጥተናል። በአርሾ በኩል ሆኖ የሚታየው ፕሮፌሰር ናቸው የሚያዩት። ትንሽ ነው በቃ ከቀን ቀን በቃ እንትን እያለ ነው ሰውነቱ እየቀነሰ አቅም እያጣ ሌሊት ከፍተኛ ላብ ልብስ 2-3 ጊዜ ነው የሚቀየረው። ቴሌቪዥንን ታያለሽ? እኔ አይቻል አቅም እሷ ናት። እሷም እኔንም አታውቂኝ። ዛሬ የመጀመሪያዬ ነው እና አምኜ ነው የመጣሁት። ይችላል በል ይችላል። አሜን። ኢየሱስ ጌታ ናዝሬቱ ጌታ ነው። አሜን። ወይኔ እኔ አያለሁ በመንፈሴ የማገለግለው ጌታ ምስክሬ ደና ሆኖ መጥቶ ቆሞ ሲመሰክራ ነበረ። እየተሳልኩኝ ነበረ እኔ እየተሳልኩኝ ነበረ። ጌታ ወይ የሚቀጥለው ሳምንት እዛ ጋር ሄደን ነው ምን መሰለኝ። እልልታ እስኪ ክብር ለጌታ ኦዳ ጋያቶ የኔ ጌታ ጌታ ሰጥቷል። አመሰግናለሁ። የበሽታ ጉልበት ዛሬ ሰበር ነው። ኢየሱስ ጌታ አሜን በሉ እንጂ በኢየሱስም ሰበር ነው። በኢየሱስም ሰበርኩት። በኢየሱስም ሰበርኩት። ክብር አምጡ ለጌታ። የሰራዊት ጌታ እግዚአብሔር እውነቴን ነው የምልህ። አሜን። መጥቼ ልብህን ያስኩት ልቡን እደግፋለሁ። እኔ ፈርድለታለሁ። አሜን። በገዛ ቤቴ 23 ዓመት ከ6 ወር የተቀመጥኩበትን ቤትህን አፍርሰህ ልቀቅ ተብዬ ተከስሼ ይሁን ይችላል። እኔ በቃ አለቀ አለቀ። አብራችሁ ነው የመጣችሁት? ይናገረናል ብለን ነው የመጣ ነው። አዎ ያየኛል ዛሬ ይናገረናል። ወይኔ አለቀ ብሎኛል ጌታ። አሜን። ማራሳካቴ አሜን። ሪባጋንዶ ከናዝሬት ነው የመጣችሁት? አዎ ከአዳማ ነው የመጣ ነው። 23 ዓመት የኖራችሁበት 23 ዓመት ከ6 ወር 23 ዓመት ከ6 ወር ነው ይሄ የክስ ደብዳቤ መጣልን እና አውጡ አላችሁ? አው ድሃ በመሆናችን ብቻ በገዛ ቤታችን ድሃ በመሆናችን ብቻ በገዛ ቤታችን አላችሁ ኢየሱስ አላችሁ አይደል? ታሳተከቶባስ አሜን። ብራቫ ጋዲያማስ መጽሐፍ እንዲህ ይላል፣ በፍርድ በሚነሳብሽ ምላስ ሁሉ ላይ አንቺ ራስሽ ትፈርጅበታል። ሊነቅል ያሰበው አሁን ይነቀል። ይነቀል አሁን። አሜን። ይነቀል አሁን። አሜን። ይነቀል አሁን። አሜን። ይነቀሉ አቻካቱ ራፊካ የጠላቶቻችሁን ጉልበት ሰብረዋል። አሜን። ኃይላቸውን ሰብረዋል። አሜን። ወይኔ ኢየሱስ ዛሬን መጣልኝ እንደ አራተኛ ቀጠሮ ላይ ነኝ ያለሁት። የወረዳ ፍርድ ቤት አራተኛ ቀጠሮ ላይ ነኝ። አሁን ሚያዝያ 13 ድጋሚ ሚያዝያ 13 ማለት ከሳሾች በሌሉበት ቀጠሮ ሰጥቶ ዳኛው ሸኝቶኛል። ሚያዝያ 13 ማለት ስንት ቀን ቀረው? 12 ቀን ቀድሜ በመንፈስ ገባሁበት። አሜን። የጠላት ምክር ፈረሰ። አሜን። ይፍረስ። ብራታካስ ይሄድና ቤት ላይ አሜን። ወጥቻለሁ። አንድ ዛሬ ሁለተኛ ቀኔ ነው። ቀድመሽ ትናገሪ ያለኝ ምላይ ነበር። እኔ ደግሞ እነሱ መሐንዲስ ማን ነው ጠበቃ አቁሞ ነው የከሰሱኝ። እኔ ጠበቃ ኢየሱስ ነው ብያለሁ። ጠበቃ ማቆም ስለማልችል ማለት ነው። በውሸት ነው ወደ እኔ 2 ሜትር ገንብታለች ብሎ የከሰሱኝ። ሁለተኛ ካርታ ላይ ያሰሩ። እሺ ማለት የከፈልኩበት ራሱ ፎርጅት ብለውኛል። ታክማንካ በቃ መሐንዲሶች በሙሉ ግን ጌታ ሁልጊዜም 12 ዓመት ነው 18ኛ ዓመት ነው ከከሰሱኝ ማለት ነው። አሁን ነው ፍርድ ቤት ያቆሙኝ እንጂ በተለያየ ቦታ ነው የሚከሱኝ።
10 ጊዜ ፖሊስ ይመጣል። ምን የማመጡት ነገር የለም። ጠበቃ እነሱ ጠበቃ አቁመዋል። እኛ እንደዚህ ብቻ ገብተን መቆም ነው። ቋንቋ አንችልም። እንዲህ ገብተን ብቻ መቆም ነው። ኧረ ዛሬ ጌታ መልአክ አብራችሁ አሜን አሜን አሜን። ፍርድ እግዚአብሔር እውነተኛው ዳኛ እሱ ፍርድ ይፍረድ። በእውነቱ እንቅልፍ የለንም እኮ እኛ። እንዲህ ጉባኤ ሁሉ ይጩና አለቀ ይበል። አሜን አለቀ። በኢየሱስ ክርስቶስ በኢየሱስም የእናንተ ነገር ተፈረደ ዛሬ። አሜን ሃሌሉያ። በኢየሱስም ከዚህ ቤት ይዛችሁ ትሄዳላችሁ። አሜን። አጸናው ጌታ። አሜን። ይኸው ጋሼ ይዘህ ሂድና መሬት ላይ አስምርበት። በዚህ ባርክ ያለ